አብርሽ ወደ አባቱ ጋና እናቱ ጋና ወደ ጋሽዬ ሊሄድ ተስማማ። ሄደ አባቱ ጋሽዬ ጋር ሄደ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? የምሽቱ ዜናዬ ይዤላችሁ ብቅ ብያለሁ። እንግዲህ የእናንተ ቀበጥ ነኝ። ለቤቴ አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም መንቀሳቀስ የለም። ይሄ ቤት ከዘረኝነት፣ ከሃይማኖት፣ ከመቀኝነት፣ ከሸረኝነት የራቀ ነው እና ዘና ፈታ የምትሉበት ነው። ዘና ፈታ የምትሉበት ቤት ደግሞ ሼር ላይክ ሲያንሰው ነው እና አብርሃም ወደ ጋሽዬ ጋር ሊሄድ ተስማማ። ሄርሜላና ሩታ ሊባሉ ደረሱ። የኔ ነው አትሄድም ከጎኔ ነው ምናምን እያሉ ሁለቱ ሊባሉ ደረሱ። መረጃው የት ነው የደረሰኝ? አብርሃም ግሮሰር ቤት ተለቋል። ሙሉ ቪዲዮ ማየት ለምትፈልጉ አብርሽ ጋር ተለቋል። እንኳን ደስ አላችሁ። የአብርሃም ጤና ለምትመኙ የአብርሃም ጤንነት ተመልሶ ወደ ህይወቱ እንዲመለስ ወደ በፊት አብርሃም ሲስቅ ሲጫወት የምናውቀው አብርሃም ወደሱ ሊመለስ ወደ ጋሽዬ ጋርና ወደ እናቱ ጋር ለመመለስ ተወስነዋል ተባሉ፣ ተንጫጩ። አይመለከተንም። እኛ የአብርሃም ጤንነት ስለሚያሳስበን ዴቭና ብዙዬ ያደረጋችሁትን ነገር እጅግ በጣም ትልቅ የአብርሃም ህይወት አስፈላጊ የሆነ ነገር ነው ያደረጋችሁት። ትልቅ ውሳኔ ነው የወሰናችሁለት ለአብርሽ እና ሄርሜላና ሩታ ሊባሉ ደርሰዋል። እንግዲህ ፈጣሪ ከእናንተ ጋር ይሁን። ይሄ 2 ሳምንት ምን እንደምትይዙ ምን እንደምትጨብጡ አብርሃም ተሽሎት መጥቶ ማን እንደሚመርጥ ሩታ ሊመርጥ ነው ወይ ሄርሜላ ሊመርጥ ነው ወይ የሚለው ነገር ከተመለሰ በኋላ ጤንነቱ ከተመለሰለት በኋላ እኛም የምንገምተው ወደ ሄርሜላ ነው በእርግጠኝነት 100% ማለት ነው። አይታችሁ ቪዲዮ ሄዳችሁ ማየት ትችላላችሁ። አብርሃም ግሮሰር ጋር የተለቀቀው ቪዲዮ ሄዳችሁ ማየት ትችላላችሁ። ሌላው ነገር እጅግ በጣም ያስገረመኝ ነገር ማለት ነው አሁንም አብርሃም እኮ ሩታ ሄርሜላ ሊለቃት አልፈለገም ነበር። እንዲያውም ዴቭ ማለት ነው ተናደው የማናችሁን ክርክር ልሰማ አይደለም ከፈለጋችሁ እስከ መኪና መሸኘት ትችላላችሁ፣ አለበለዛ ቤቱን ቆልፌባችሁ ቁጭ ትላላችሁ፣ ሁለታችሁ ተባላላችሁ ነው የተባሉት እና ሊጋደሉ በአንድ ውድ አብርሃም። ይሄ ግን ማን ያሸንፋል? ሄርሜላ ታሸንፋለች። ይሄ በዚህ መጨረሻ ጨዋታ ሄርሜላ ነው የምታሸንፈው? ሩታ ናት የምታሸንፈው? አላቅም። ግን ማን ቢያሸንፍ ደስ ይላቸዋል? እናንተ ማን ቢያሸንፍ ደስ ይላቸዋል? የሩታ አድናቂዎች ናችሁ ወይስ የሄርሜላ? ሄርሜላ ምን ያሳታል? ሩታን ምን ይጎላታል? የሁለቱ ልዩነት ምንድን ነው? እስከ መጨረሻው አዳምጡና ንገሩኝ ማለት ነው። የሄርሜላ ጉድለት ምንድን ነው? የሩታ ጉድለት ምንድን ነው? በትዳራቸው ወይም ደግሞ በፍቅራቸው ማን ነው ደስተኛ የነበረው ወይስ ማን ነው የተከፋው የሚለው ነገር ለእናንተ ትቼላቸዋለሁ። እንግዲህ አብርሃም ተመልሶ ማንን እንደሚመርጥ እኔ ታየኝ። የዛኔ ድብድብና የዛኔ እንትን ማለት ነው እና እኔ ደስ ብሎኛል። በቃ አብርሃም ወደ አባት እናቱ ጋር ሊሄድ ተነስቶ ሄዶ ዴቭና ቡዜ በጣም ትልቅ ውሳኔ ነው የወሰኑለት። በህይወቱ አስፈላጊ የሆነ ውሳኔ ነው የተወሰነለት ለአብርሃም ማለት ነው። በጣም ነው ደስ ያለኝ እውነት ለሱ እውነት ጤንነቱ ተመልሶ የበፊቱ ሳቅ፣ የበፊቱ ጨዋታ፣ የበፊቱ እንደዚህ በቃ እነሱ ነው ነበር የናፈቀኝ ማለት ነው። በዚህ ደረጃ አብርሃም በቃ ብዙ ሰው ናፍቆታል። የበፊቱ ሳቁ፣ የበፊቱ ጨዋታው፣ በቃ ከሰው ጋር ያለው ፍቅር በቃ የዛ ህዝቡ ሁሉ የድሮ አብርሃም ነው የናፈቀውና የድሮ አብርሃም እንደሚመለስልን እኛም ደግሞ ተስፋ እናደርጋለን። እናንተም ደግሞ በጸሎትና በዱዓ አትርሱት። መልካም ቆይታ። በሌላ ቪዲዮ እመጣለሁ።